አስገድዶ ሲደፍር የተያዘው ግለሰብ ብልቱ ወይም የመራቢያ አካሉ መቆረጡ ተሰምቶ በዚህ ቪዲዮ ላይ ማነው ጥፋተኛው እናወራበታለን። በዘንድሮ ረመዳን ብቻ 122 ሚሊዮን ሙስሊም በከተል ሙከረማ ከትሞ ነበር። እዛው ትንሽ ጠባብ ቦታ ላይ ስላሉ እኮ የሚመስላቸው እሱ የሚስልላቸው እውነት እየመሰላቸው ነው። እስቲ እናሳያቸው እንዴት እንደምንኖር። የኛን ሀያት ይመልከቱ። ዘመናዊ ነገሮችን እናሳያቸው። ፈርሹለት ውድ ምንጣፎችን አሳዩአቸው። ውድ ዕቃዎቻችንና ቆነጃጅቶቻችን አውጡ ብለው ልብን ለማሸፈት አእምሮን ለመግዛት የተጠቀሙበት መስመር ነበር። በየትኛውም ሃይማኖት ውስጥ ልትሆኑ ትችላላችሁ። ነገር ግን የዚህን ታዳጊ ፓለስታይናዊ ተግባር ሳታደርጉ ማለፍ አትችሉም። አብሽር ማለት ማንስ እንደሚጠቀሙ ታውቃላችሁ? ብዙ ጊዜ እስቲ ማን የትኛው ሃይማኖት ነው አብሽር ብሎ ብዙ ጊዜ እንትን የሚለው? ወዳጅ አብሽር ማለት አብንሻር ማለት ነው። እነሱ የሚሄዱበት መንገድ ትንሽ ከበድ ያለ ነው እና አንዳንዴ በቃል ሰው ይጠፋል፣ በቃል ይድናል፣ በቃል ይጠፋልና። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአቡኪ ኤችዲ ዩቲዩብ ቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮአችን ደግሞ የሚሆነው ኢስላማዊ ቪዲዮዎች ላይ ሪያክት እናደርጋለን። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደውሏን ኦን ያርጉ። ወደ ቪዲዮ። ለምን ሰለሙ ብለው ነው ጥቃት ያደረሱባቸው? ጅማ ዞን ላይ ምንድነው እየተፈጠረ ያለው? ጅማ ዞን ገትራ ከተማ ላይ አንድ እናትና ልጅን ጨምሮ 3 ሰዎች ወደ እስልምና ይገባሉ። ከዛ በዚያው ምሽት የሰለምቴ ቤቶች ላይ የእናትና ልጅ እንዲሁም ሌሎችም ሰለምቴ ቤቶቻቸው ላይ እነሱ ላይም ጭምር ጥቃት ይደርስና የተጎዱ ሰለምቴ ወንድሞቻችን ወደ ሆስፒታል ይወሰዳሉ። እነዚህን ወንጀል የፈጸሙ ግለሰቦች ደግሞ ሙስሊሙ ማህበረሰብ እንዲሁም ሌሎችም መጅሊሱም ተጨምሮበት በህግ ቁጥጥር ስር እንዲውሉ ይደረጋል። ግን ወዲያውኑ ተፈቱ። እነዚህ ወንጀለኞች በተፈቱ በዚያው ምሽት አሁንም ድጋሚ ጥቃት ተፈጸመ በእነዚሁ ሰለምቴዎች ላይ ማለት ነው። አሁንም ሙስሊሙ በትዕግስት ህግን ተከትሎ የህግ አካላትን እያነጋገረ ባለበት ሌሎች ሙስሊም ጠል የሆኑ የህግ አካላት ግን ምን አደረጉ? ከ45 በላይ ሙስሊሞችንና እንዲሁም እዚህ ጋር የምትመለከቷቸውን አንድ እናትና ልጅ ሰለምቴዎችን እስር ቤት አስገቡ። ለምን ሰለሙ? ለምን ወደ እስልምና መጡ? ለምን መርጠው ሄዱ ነው? ይሄ እኮ ግልጽ እኛ ፕሮቴስታንት ነን፣ መንግስት የሚለውን የሃይማኖት እኩልነት የሚያፈርሱ በመንግስት መስሪያ ቤት ውስጥ የተሸሸጉ እንደዚህ አይነት ጽንፈኞች ናቸው እያስቸገሩ ያሉት እኮ። መንግስት እዛ የሚለው ሌላ፣ እነሱ እዚህ የሚፈጽሙት ሌላ። ያለምንም ቅድመ ሁኔታ መጀመሪያ ሙስሊሞች ይፈቱ፣ ከዛ ወንጀለኞች ወደ እስር ይግቡ። እንጂ ይሄንን ቪዲዮ ብዙዎቻችሁ ስትቀባበሉት ነበረ። ምንድነው አጣራለን የሚል መረጃም ለኔ ስትልኩልኝ ነበረ። ይህን ጉዳይ ልንገራችሁ። ቪዲዮ ከተለቀቀ በኋላ የኛ የሀበሾችን የወሬ ጥማታችንን የተረዳ አንድ ግለሰብ ቪዲዮ ላይ ሄዶ እንደዚህ እንደምትመለከቱት ኮመንት አደረገ። ይህ የሆነው የገዛ ጓደኛው ልጁን ሊደፍር ምናምን ከዛ በኋላ ቆርጦት እንደዚህ የሚል ይህንን ኮመንት አደረገ። ከዛ በኋላ እኛ ምን ተፈጠረ የሚለውን ለማየት ሁላችንም ወደ ኮመንት እንደምንሮጠው ሮጠን ስንገባ ይህንን እናገኛለን። ሌሎች ታዲያ ይህንን ያነበቡ ሌላ ቦታ ወስደው ምንድነው ብሎ ለሚጠይቃቸው በዚህ ወረዳ እኮ እንደዚህ አድርጎ እንደዚህ ሆነ የሚል መረጃዎችን አጋራን ማለት ነው። ይህንን ኮመንት ላይ ያሉ ሰዎች የዋሹትን ውሸትም ብዙ የዜና ሚዲያዎችም ተቀባበሉትም። ታዲያ እንደዛ አይደለም። የተቆረጠ ብልትም የለም፣ የተደፈረች ልጅም የለችም በዚህ ሰውዬ ማለት ነው። ሌሎች አሉ። ታዲያ የሆነው ምንድነው ካላችሁ ይህ ሰውዬ የጥንቆላ ስራውን ሊሰራ ነበረ። በህዝብ በቁጥጥር ስር ውሏል። ይህ የሆነውም በወላይታ አካባቢ ነው። ነገሩ አበቃ፣ ፋይሉ ተዘጋ። በዚህ ቪዲዮ ላይ ማነው ጥፋተኛው እናወራበታለን። በዘንድሮ ረመዳን ብቻ 122 ሚሊዮን ሙስሊም በከተል ሙከረማ ከትሞ ነበር። ከባድ ሪከርድ ነው። አላህ ሱብሓነሁ ወተዓላ ይቀበላቸው። በዘንድሮ ረመዳን ከታዩ ክስተቶች ውስጥ አንዱ ከህዝቡ ብዛት ከሪከርዱም ከደባቡ ምናምን ባሻገር አንዱ ይህ ክስተት ነው። ይህ በመዲነቱል ሙነወራ በነቢያችን አለይሂ ሰላቱ ሰላም መስጂድ አንዲት እናት ማለፍ በሚከለከልበት መንገድ ልታልፈ ስትሄድ ኦልሞስት ያው ታጥሯል ይታያል። ኻዲሙ ይከለክላታል። ሰጣ ገባ ይፈጠራል። በጥፊ ትመታዋለች ኻዲሙን ማለት ነው። እዚህ ጋር አንድ አስረግጬ የምነግራችሁ ነገር በሁለቱ ሐረመይን በመዲናና በመካ ላይ ባለው መጨናነቅ ዛህማ እነዚህ ኻዲሞች ባይኖሩ ወላሂ ብዙ ሰው ያልቃል፣ ብዙ ሰው ይሞታል። የብዙ ሰው ጸባይ ችለው
እየካደሙ ያሉት። እንደው እነሱ ባይኖሩ ብላችሁ አስቡት። በዚህ ሁሉ መጨናነቅ ውስጥ የነሱ ኺድማ ባይኖር የነሱ እገዛ ባይኖር ምን ሊፈጠር እንደሚችል እነሱን አልፎ ተርፎ ደግሞ እነሱ ላይ ድንበር ማለፍ ኢዕትዳእ ማድረግ ይፈጽሙ ትክክል አይደለም። ከዛ ትመታዋለች፣ እሱም መልሶ ይመታታል። እሱ መልሶ መምታቱም ደግሞ ሌላ ስተት ነው። ግን ከምንም በላይ በሳዑዲ ህግ የመስጂድ አልሐረመይን ኻዲሞች ላይ ድንበር ማለፍ ከባድ ቅጣት ነው የሚያስገኝ። የገንዘብ ቅጣትም አለው። እንዲሁም ደግሞ አይታወቅም ከ10 ዓመት በላይ ልትታሰር ትችላለች እቺ እናት። ከባድ ነው። ምክንያቱም እነዚህ ኻዲሞች ዋጋ ከፍለዋል። ለኛ ሲሉ ብዙ ነገራቶችን እየከፈሉ ነው እየካደሙ ያሉትና ሊከበሩ ሊሰሙ ሊደመጡ ይገባል እንጂ ሊመቱ አይገባም።